ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት የዩቱብ ቻናላችን ነው። ቻናላችን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። ተመልሰን መጥተናል። ውድ አድማጮቻችን በነገው ዕለት ተጠባቂ መርሃ ግብር ምሽት 1 ሰዓት ተኩል ላይ ሊቨርፑል በአንፊልድ ከወራጅ ቀጠና ራሱን ለማዳን ላይ የሚገኘው ቶትናምን ያስተናግዳል። በዚህኛው ጨዋታ ላይ ሁለቱም ምን አይነት ጨዋታ የሚያስመለክቱን ይመስላል? ስለ ሊቨርፑል እና ስለ ቶተናም ስናነሳ ምናልባት በቻምፒየንስ ሊጉ ሁለቱም ቡድኖች ተሸንፈው ነው የመጡት። በቻምፒየንስ ሊጉ የማለፍ ተስፋ ያለው በእርግጥ ሊቨርፑል ትልቅ የማለፍ እድል አለው። በሜዳው ነው የመልሱን ጨዋታ የሚያደርጉት እና ከጋላታሳራይ ጋር ነው። በቶተናም በኩል 5-2 ነው ተሸንፎ የመጡት እና በቻምፒየንስ ሊጉ ምን ያህል ከባድ ምሽት እንዳሳለፉ የእንግሊዝ ቡድኖች ተመልክተን ነበረ። ስድስቱም የቻምፒየንስ ሊግ ላይ ተሳታፊ ቡድኖች ሁሉም ቡድኖች ሳያሸንፉ መቅረታቸው ማለት ነው እና ሁለቱ ደግሞ እርስ በርስ ነገ ይገናኛሉ፣ ቶተናም እና ሊቨርፑል ማለት ነው። ሊቨርፑል በሜዳው ያለው ትልቅ ኳሊቲ ምናልባት በዘንድሮ የውድድር ዓመት ያንን እየተመለከትን አንገኝም ማለት ነው። የሜዳውን ትልቅ ኳሊቲ እና የደጋፊዎቹን አቅም እየተጠቀመ ያልሆነ ቡድን ነው ማለት ነው። ዘንድሮ በኖቲንጋም ሲሸነፍ ተመልክተናል እና ነጥቦችን ድሮፕ ሲያደርግ እየተመለከትን እንገኛለን በሜዳው ማለት ነው። ሊቨርፑል አንፊልድ ላይ በጣም ግርማ ሞገስ ያላቸው ደጋፊዎች፣ በጣም በሚገርም ፓሽን የሚደግፉ ደጋፊዎች፣ 90 ደቂቃ የመጮህ አቅም ያላቸው ደጋፊዎች ብለን አንስተናል እና ይህም ደግሞ ለሊቨርፑል ሙሉ አቅሙን ማለት ነው እንዲጠቀም የሚያደርገው ነው ማለት ነው። የዛሬ ዓመት ተመልክተናል ነጥቦችን ድሮፕ ለ60 ምናምን ጌሞች በሜዳው ሳይሸነፍ የተጓዘ ቡድን በጣም በሚገርም ሁኔታ ማለት ነው እና ይሄን ደግሞ በሊቨርፑል ቤት አንፊልድ ላይ ያንን አትሞስፌር እያጣ የመጣ ይመስላል እና በእርግጥ ቶተናም ነው። ቶተናም ደግሞ ምን አይነት አቅም ላይ እንዳለ ላለመውረድ እየተጫወተ እንዳለ ስትመለከት እና በጣም እና ማሰብ እንኳን በሚከብድ ደረጃ ነው ቶተናም እየወረደ ያለው። 10 በተከታታይ ጌሞችን ነው ነጥብ የጣለው እና ይሄ ደግሞ ለሊቨርፑል ትልቅ አድቫንቴጅ ነው እና ተጫዋቾቹ ለምን እንደሚጫወቱ እንኳን የማያውቁ እስኪመስል ድረስ ነው እና ኢጎር ቱዶር የቶተናሙ አሰልጣኝ ተባሯል እና ይሄም ደግሞ ለቶተናም ትልቅ ከባድ ያደርገዋል። የነገውን ጨዋታ እንግዲህ እንመለከታለን። ሊቨርፑል በአንፊልድ ነጥቡን የሚያገኝ ከሆነ ከቶተናም ጋር ነጥቡን የሚያገኝ ከሆነ ቶተናም ላለመውረድ ዌስትሃም ዛሬ የሚያሸንፍ ወር ደግሞ ነጥብ የሚያገኝ ከሆነ ከቶተናም በላይ ሆኖ ወራጅ ቀጠና ውስጥ ይገባል ማለት ነው። 18ኛ ላይ የሚቀመጥ አይነት ቡድን እየሆነ የመጣ ይመስላል እና በጣም ከባባድ ጌሞች ናቸው የሚጠብቁት ለቶተናም። ላለመውረድ በጣም ከባድ ነው የሚሆነው ሲዝኑ ማለት ነው። ምክንያቱም ሁሉም ቡድኖች ጠንካራ እየሆኑ ነው እየመጡ ያሉት እና የቶተናምን ቀሪ ጨዋታ እንኳን ስንመለከት ከቢግ ሲክስ ጋር ከአርሰናል እና አሁን ከሊቨርፑል ጋር የሚጨርሰው ከሲቲ ጋር ነው አይ ቲንክ የጨረሰው፣ ከዩናይትድ ጋር ጨርሷል እና ነገር ግን ከቼልሲ ጋር ይቀረዋል፣ ከአስቶን ቪላ ጋር ይቀረዋል። በጣም ከባባድ ጌሞች አሉ። ከሰንደርላንድ ጋር ከሜዳ ውጭ ነው የሚያደርገው። ሰንደርላንድ ደግሞ በሜዳው ምን አይነት ኳሊቲ እንዳለው እና ተመልክተናል እና ሊድስ ዩናይትድ በጣም እንዲህ የምንላቸው ቡድኖች አሁን ላይ በጣም ከባድ ተፋላሚ እየሆኑ መጥተዋል እና ኤቨርተንን ሳንረሳ ምናልባት እንደዚህ አይነት ጌሞች ደግሞ ለቶተናም ከባድ ያደርገዋል ምክንያቱም ያለበት ኮንዲሽን ተጫዋቾች ተጎድቶበትም እንኳን ቢሆን ያለው ተጫዋች ቢያንስ ዲፌንድ አድርጎ ነጥቦችን መውሰድ ማይከብደው ቡድን ነው። ወደ 13 ተጫዋቾች ቢጎዳበትም ማለት ነው። ነገር ግን
እንደዚህ አይነት እንትኖችን ስንመለከት በቶተናም በኩል በጣም የወረደ አቋምን እያሳየን ይገኛል ማለት ነው። ቶተናም በሊቨርፑል በኩል የጋላታሳራይ ሽንፈት ምናልባት ለመቀልበስ እንደዚህ አይነት ጌሞችን በቻምፒየንስ ሊጉ መድረክ በደንብ ብዙ መንገድ ለመጓዝ ከጋላታሳራይ ጋር የሚያደርገው ጨዋታ በቻምፒየንስ ሊጉ ማክሰኞ ምሽት ሮም ምሽት ይደረጋል እና ያንን ጌም ወደ ራሳቸው ለማምጣት እንደዚህ አይነት ጌሞችን ሮቴት አድርጎ ተጫዋቾችን አሳርፎ ለመጫወት እንደዚህ አይነት ሪስክ የሚወስድ አይመስለኝም። ምክንያቱም በቻምፒየንስ ሊግ መድረክ ቀጣይ ዓመት በቻምፒየንስ ሊግ መድረክ ለመሳተፍ በጣም ትልቅ አድቫንቴጅ ስላለው ማለት ነው። ወደ ነጥቡን ወደ 51 ማስፋት የሚችልበት እድል ስላለ ማለት ነው። እንደ ማንቸስተር፣ አስቶን ቪላ እና ከቼልሲ ጋር ያላቸውን የነጥብ ልዩነት ላለማራቅ የሚያደርገው ፉክክር ይሆናል ብዬ አስባለሁ። ይህንን ጨዋታ በእርግጥ አስቶን ቪላ ሊቨርፑል ይህንን ጨዋታ ለማሸነፍ በጣም ትልቅ እድል አለው ብዬ ነው ማስበው ከሜዳውም ከመሆኑም አንጻር እና ቶተናም ካለበት የማሸነፍ ቀውስ ውስጥ ስላለ እና ሌላው የሊቨርፑል በሜዳው የሚያደርገው ጨዋታዎች እንዴት ለማሸነፍ ትልቅ አቅም እንዳለው ስለምናቅ ማለት ነው። እና ሊቨርፑል ይህንን ጨዋታ በጣም በሚገርም ሁኔታ የሚያሸንፍ ይመስለኛል። ብዙ ጎሎችን የሚያስቆጥር ምክንያቱም በጣም ክፍት ቶተናምን ነው እየተመለከትን የምንገኘው። በአርሰናል ደርሶ መልስ 8 ጎሎች የገባበት ማለት ነው ከሜዳ ውጭም እና በሜዳው 8 ጎሎችን ያስተናገደው ቶተናም ነው። ምክንያቱም በጣም በክፍት የአጫዋት ስታይል ሚዱ በጣም የተከፈተ እና ለማጥቃት በጣም ቀላል እና ፔኔትሬት አድርጎ ለመግባት በጣም ቀላል የሆነ ቡድን ሆኗል ማለት ነው። ያንን ደግሞ ሊቨርፑል በሚገባ ይጠቀመዋል ብዬ አስባለሁ። ያ ደግሞ ለሊቨርፑል ትልቅ አድቫንቴጅ ይሆናል እና ሊቨርፑል ይህንን ጌም በሚገባ ያሸንፋል ብዬ አስባለሁ እና ሊቨርፑል ደግሞ የሚያሸንፍ ከሆነ በሚገርም ሁኔታ ነጥቡን ከማንቸስተር ዩናይትድ ጋር ያለውን የነጥብ ልዩነት ወደ ላይ ከፍ ለማድረግ የሁለቱ የአስቶን ቪላ እና የማንቸስተር ዩናይትድ የእርስ በርስ ግንኙነት ስላለ አንዱ ወይ ሁለቱም መጣላቸው ስለማይቀር ነጥቡን ለማስጠጋት ትልቅ አድቫንቴጅ ይኖረዋል ብዬ አስባለሁ እና ሊቨርፑል ይህን ጨዋታ በሚገባ ያሸንፋል። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው። እኔ አኒስ አህመድ እና አብርሃም ዳንኤል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።